እንዴት እንደምነግርሽ አላውቅም። ግን ባንቴሮ ካንቺ የያዘውን ፍቅር ሊቋቋመው አልቻለም። ምን ያህል እንደተጎዳኩ አታውቂም። ውስጤን ሳዳምጠው እበድ ነው የሚል። ታዲያ ይዘኝ አካብዱ ይጣል። አዎ አንቺን እሺ ሳብድ ነው ደስ የሚለኝ የሚወጣልኝ አምሮት። እብት ይልሽ አንድ ሁለት ቀመስ ስታረጊ ልብሽ ውስጥ ያለው ደስታ ፍንትው ብሎ ይወጣል። ከዛስ ደገምገም አድርገሽ ደስ ያለሽ ነገር ስታወሪ ሰዎች ምን ይላሉ መሰለሽ? ወደ አባውን ብቅል ያወጣዋል ይላሉ። ልብህ እንዲያርፍ ራስ ገለ ራስ አጥኑ እስከተ ራስ አፈር አልብሰ ማረጋገጥ ነበረብህ። ማለት አልገባኝም። አንተ እኮ ከአመታት በፊት ከአመት በፊት የሞትኩ ሰው ነበርኩ። ላረጋግጥ ለምፈልገው ግን ያኔም ቢሆን ሞተን ያመለጥኩኝ ሰው ነኝ። አልገባኝም። ወንድሜ ምንሽ ነው? ተረጋጊ እንጂ ወንድሜ ነው። ይኸውልሽ መጀመሪያ ተረጋጊ እስኪ። ምንድነው የምረጋጋው? ወንድምሽ ሞቷል ብለኸኝ ነበር እኮ። የት ነው ያለው? እሺ በቃ ነገርሽ ስልክ ቁጥሩን ሰጥሻው ትደውይለታለሽ። አሁንስ ሁሉም ነገር ስልችት ነው ያለኝ። አንዱን ስለው አንዱ ይደረባል። በጣም ነው ያስጠላኝ። ወንድሜ ባንተ ሞት ምን ያህል ተሰብሬ እንደነበረ ብታውቂ። እኔ ወንድምሽ እንዲገደል ትዕዛዝ የሰጠው ማን ነው? ዳዊት። ባንቴሮ የውስጡን ሐዘንና ህመም በመጠጥ ለመደበቅ እየሞከረ ነው ያለው ማለት ነው። ምክንያቱም ሔዋንን ከነፍሱ በላይና ከራሱ በላይ በጣም አብዝቶ ይወዳታል። ግን ደግሞ የሱ እንደማትሆን እርግጠኛ ስለሆነ ሐዘንና ጭንቀቱን በመጠጥ ለመሸፈን እየሞከረ ነው ያለው ማለት ነው። ሔዋን ምን ያህል እንደሚወዳትና እንደሚያፈቅራት ብታቅም ግን እሷ ልባ ውስጥ ያለው ዴቭ ብቻ ስለሆነ መቼም የባንቴሮ ልትሆን እንደማትችል ስለገባት እሱም ይሄንን ነገር ስለተረዳ ከአፏን አውጥታ እንኳን አልፈልግህም አላፈቅርህም ባትለውም እንኳን የሰራላት ውለታና ለሷ ብሎ ያደረገው ነገር በሙሉ እንደ ውለታ ቆጥራ አልፈልግም አጠገቤ እንዳትደርስ እኔ ላንተ ምንም ስሜት የለኝም ብላ እንዳትለው ይጎዳል ወይም ደግሞ አሁን ካለበት ሐዘን የባሰውኑ ራሱን ይጥላል ብላ ስላሰበች እየቀረበችውና በየጊዜው አጠገቡ ሆና ተቻላት መጠን ከሱ ጎን እየሆነች ፍቅር ባትሰጠው እንኳን አብራው በመዋሏና አብራው በማደሯ ብቻ ሐዘኑና ፍቅሩን በየለቱ እየጨመረበት ነው ያለው ማለት ነው። ይሄንን ደግሞ ባንቴሮ መቋቋምና ችላ ብሎ ማለፍ ስላልቻለ በየጊዜው ከዴቭ ጋር ያላትን ግንኙነትና ቀረቤታ ባየ ቁጥር አንጀቱ እየተቃጠለና ድብን እያለ ነው ያለው ማለት ነው። ሌላ ሰው ቢሆን ኖሮ በጉልበት ተጠቅሞ ወይም ደግሞ ከዴቭ ጋር ግብ ፈጥሮ ሔዋንን ወደ ራሱ ማምጣት ይችል ነበር። ግን ደግሞ ዴቭ ለባንቴሮ ብዙ ውለታና ብዙ ነገር ስላደረገለት ያንን ውለታ እንደዚሁ በቀላሉ ማፍረስ ስለማይፈልግ እንደ ወንድሙ ስለሚያየው የሔዋንን ፍቅር ውስጡ ቀብሮና ጥርሱን ብቻ እያሳየ አብሯቸው ለመኖር ቢወስንም አንዳንድ ጊዜ ግን ፍቅሩ በጣም ከአይምሮ በላይና ከቁጥጥር ውጭ ስለሚሆንበት መጠጥና ወይም ሌላ ነገሮችን በማድረግ እሷን ለመርሳት ይሞክራል ማለት ነው። ይሄንን ነገር ደግሞ የተረዳችው ሉሊት ብቻ ነች። ይሄ ሁሉ ስቃይና ባንቴሮ ራሱን እየጣልና ራሱን እየጎዳ ያለው በሔዋን ምክንያት እንደሆነ ስለገባት እሷ ምንም ነገር ማድረግ ስለማትችል ከማዘንና ከጎኑ ቆማ አይዞህ በርታ፣ ነገ የተሻለ ነገር ሊሆን ይችላል፣ መጠንከር አለብህ ከማለት ውጪ ምንም ልታደርግለት አልቻለችም ማለት ነው። ዛሬ ግን በጣም ጠጥቶና ሰክሮ ባየችው ሰዓት ቀጥታ ሔዋንን ሄዳ ባንቴሮ በአሁን ሰዓት ላለበት ሐዘንና ስቃይ ያንቺ ፍቅር ነው፣ ያንቺን ፍቅር መቆጣጠርና ወይም ደግሞ ከአይምሮ በላይ ስለሆነበት ነው እንደዚህ የሚያደርገው የሚጠጣውና ራሱን የሚጥለው ብላ እንቅጩን ነግራታለች ማለት ነው። ሔዋንም እንግዲህ እኔ የዴቭ ብቻ ነኝ፣ ምንም ላደርግለት አልችልም፣ እስከዛሬ ድረስ ራሱ ዝም ያልኩትኝና አይቼ እንዳላየ እየሆንኩትኝ ላደረገልኝ ውለታና እየሆነልኝ
ላለው ነገር ብዬ ነው። እሱ ለኔ ብዙ መስዋዕት ከፍሎልኛል። እሱ ያንን ነገር ባያደርግልኝ ኖሮ ምናልባትም ዛሬ እዚህ ከናንተ ጋር ላልገኝ እችላለሁ፣ ከልጄ ጋርም ላልገኝ እችላለሁ። ይሄ ነው እንጂ የያዘኝ ባንቴሮ በኔ ምክንያት እየተሰቃየና እየተጎዳ እንደሆነ ሳይገባኝ ቀርቶ አይደለም። ይሄንን ደግሞ አንድ ቀን ዴቭ ያወቀ ቀን ትልቅ ችግር ሊፈጠር ስለሚችል አሁን ግን ይበቃል። እኔ መቼም የሱ እንደማልሆን እንቅጩን እነግረዋለሁ ብላለች ማለት ነው። እንግዲህ ባንቴሮም በሷ ምክንያት እንደዚህ እየሆነ እንዳለ ገብቶታል። ግን ደግሞ ከውስጡ እሷን አውጥቶ መጣል ብቻ ነው ያቃተው ማለት ነው። የዴቭ እንደሆነችም እርግጠኛ ነው። ለዴቭም እንግዲህ ድል አድርጎ እንደሚድራቸውና ለሁለቱ ግንኙነት የትንም መሃል ርቀት እንደሚሄድና መቼም እንዳይለያዩ ጸሎቱ እንደሆነም ነግሮታል ማለት ነው። ግን ደግሞ ቆጣጠረው ያልቻለው ልብ ውስጥ ያለው የሂዋን ፍቅር ብቻ ነው እንጂ አፉ ብዙ ነገር ያወራል። አይምሮውና አፉ የተለያየ ነገር ቢያስቡበትም እሷን አሳልፎ ለዴቭ ከሰጠ ቆይቷል። በሷ ተስፋ ቆርጦና ቁርጥ አድርጎ መተው ብቻ ነው ያቃተው ማለት ነው። ዴቭም እስከዛሬ ድረስ የጠበቀው ነገርና እስከዛሬ ድረስ ሂዋንን የታገሰው በቂና ከበቂ በላይ ስለሆነ አሁን ደግሞ ሮዛን ስላባረራትና አጠገቡ ሮዛ ስለሌለች ከሂዋን ጋር ፍቅሩን መቅጨትና ወይም ደግሞ የቀረውን ህይወቱን ከሷ ጋር ማሳለፍ ስለፈለገ ሂዋንን ሰርፕራይዝ ሊያደርጋት አስቧል ማለት ነው። ምክንያቱም እስካሁን ድረስ የጠበቅኩት ነገር በቂ ነው። የኔና ያንቺ የፍቅር ግንኙነትን ይፋ ማድረግ እፈልጋለሁ። ህይወቴን በሙሉ ካንቺ ጋር መምራትና የቀረኝን ህይወት በሙሉ ካንቺና ከልጄ ጋር በደስታ መኖር ነው የምፈልገው ብሎ ቀለበት ሊያደርግላት አስቧል ማለት ነው። ሂዋንም እንግዲህ እስከዛሬ ድረስ ስትመኘውና ስታስበው ብዙ መስዋዕት የከፈለችለት ዴቭ ይሄንን ነገር በማለቱ በጣም ተደስታለች ማለት ነው። ዴቭም ምንም ጊዜ ሳያጠፋ እንግዲህ ሉሊትና ባንቴሮ ሂዋንን ሰርፕራይዝ የማድረጉ ነገር እንግዲህ የተሳካላቸው ነው የሚመስለው ማለት ነው። በቤቱ ውስጥ ባንቴሮና ሉሊት ዝግጅት ካዘጋጁ በኋላ ሂዋንን ወስዶ ዴቭ ቀለበት ሊያደርግላት ነበረ ማለት ነው። እንግዲህ ደስታቸውን በቅስፈት የቀየረው አንድ ማንም ይሆናል ብሎ ያላሰበው ነገር ተከስቷል ማለት ነው። ዴቭና ሂዋንም እስከዛሬ ድረስ ሲናፍቁት የነበራቸውን ፍቅራቸውንና ግንኙነታቸውን ይፋ ለማድረግ ዴቭም ተንበርክኮ ቀለበቱን ለሂዋን ለማድረግ ባሰበበት ሰዓት ግን በፍጹም ያልጠበቁትና ይሄ ይሆናል ብለው ያላሰቡት ነገር ተፈጥሯል ማለት ነው። እስከዛሬ ድረስ እንግዲህ ሂዋን ወንድሜ ሞቷል ብላ ያሰበችውና ዴቭም ጓደኛዬ በጦር ሜዳ ሞቷል ብሎ ለሷ የነገራት የሂዋን ወንድም ድንገት ተከስቷል ማለት ነው። ይህንን ባየችበት ጊዜ ሂዋን እንግዲህ ራሷን ስታለች ማለት ነው። እንዴት ነገሮች እንደተፈጠሩና እንዴት እንዲሁ ሊሆኑ እንደቻሉ ለሁሉም አስደንግጧቸዋል ማለት ነው። ዴቭም እንግዲህ ከዚህ በፊት ሞቷል ብሎ የቀበረው ጓደኛው ድንገት ነፍስ ዘርቶ ፊት ለፊቱ ሲቆም የሚይዘውና የሚጨብጠውን አጥቷል ማለት ነው። እንግዲህ ዴቭ እስከዛሬ ድረስ ለሂዋን ደጋግሞ ሲነግራት የነበረው ወንድሟ ጦር ሜዳ እንደሞተ ነበር። አሁን ላይ ደግሞ የሂዋን ወንድም ግን ጦር ሜዳ እንዳልሞተና የገደለውም ዴቭ እንደሆነ እየተናገረ ነው ያለው ማለት ነው። ዴቭም የሂዋን ወንድም ምን እያወራና ምን እየተናገረ እንደሆነ ግራ ቢገባውም ግን እውነቱን ታውቃለህ፣ እኔን ለሞት አሳልፈ ሰጥተኛል፣ ገለኸኛል እያለ ወቅሶታል ማለት ነው። ዴቭ ግን ነገሮችን በእርጋታ ለማስረዳትና ወይም ደግሞ ምን እንደተፈጠረ ለመረዳት ቢሞክርም የሂዋን ወንድም ግን አንተ ነህ ህይወቴን ያጠፋኸው፣ ነፍሴን ያጠፋኸው አንተ ብቻ ነህ። ስለዚህ ለዚህ ነገር ደግሞ ዋጋውን ትከፍላለህ እያለው ነው ያለው ማለት ነው። ዴቭም እንግዲህ የተፈጠረው ነገር ከምንም በላይና ወይም ደግሞ ከአይምሮ በላይ ቢሆንበትም የሞተ ሰውን እንዴት ቆሞ እያየ እንደሆነ ግራ ገብቶታል ማለት ነው። ሂዋንም እንግዲህ መንቃቷ የማይቀር ነውና ከራሷን ከሰታችበት ስትነቃ እንግዲህ ወንድሟን ማግኘት ብቻ ስለፈለገች ከወንድሟ ጋር ተገናኝታለች ማለት ነው። ስለዚህ ለረጅም ጊዜ ስትናፍቀውና ስትራበው የነበረው ወንድሟ በህይወት መኖሩ ቢያስደስታትም ግን ለምን እንደዚህ እንደሆነና በፊት የተነገራትና አሁን እየሆነ ያለው ነገር በጣም ግራ አጋብቷታል ማለት ነው። እንግዲህ ዴቭ እንደገደለውና ወይም ደግሞ እንዲገደል እሱ ትዕዛዝ እንደሰጠ ሲነግራት ሂዋን ዴቭ ህይወቴ ነው ወይም ደግሞ ወደፊት አብሮኝ ይኖራል
የቀረኝን ህይወት ከሱ ጋር በደስታ ነው የምገፋው ብላ የምታስበው ዴቭ የወንድሟ ገዳይ ሆኖ ስታገኘው አብራ የመሆን እድሏ እንደሚጠብና እስከ ዛሬ ድረስ ዋጋ የከፈለችለት ፍቅሯ ገደል እንደሚገባ ግልጽ ነው ማለት ነው። ወንድሟም እየነገራት የነበረው የኔ ያለፈው ታሪኬ አንቺ የምትወጂውንና ወይም ደግሞ እኔ ላይ የተፈጠረውን ነገር ብነግርሽ ዴቭን ያሳጣሻል ብሏታል ማለት ነው። መቼም አሁን ላይ ዴቭ ወንድሟ ገሏል በተባለበት ሰዓት እንግዲህ ሂዋን ከዴቭ ጋር ልትሆን በፍጹም አትችልም። በዚህ ላይ ደግሞ ወንድምየው በአካል ቆሞ ነው እየነገራት ያለው ዴቭ እንደዋሻትና እሱም ደግሞ ወንድምየው ጦር ሜዳ እንዳልሞተ ደግሞ እየነገራት ነበር ማለት ነው። ቀጥታ ሄደሽ የነገረሽን ሰውዬ እኔ ጦር ሜዳ ነው የሞተው ያለሽን ሰውዬ ፊት ለፊት አይኑን እያየሽው ወንድሜ የት ነው የሞተው ብለሽ ጠይቂው፣ ከዚህ በፊት የነገረሽን ነገር እንደማይደግምልሽ እርግጠኛ ነኝ ብሏታል ማለት ነው። ስለዚህ ሂዋን እንግዲህ እስከ ዛሬ ድረስ መስዋዕት የከፈለችለት ፍቅሯ ወይስ ወንድሟን ትምህርት ይሆነው የሚለው ነገር አሳሳቢ ነው ማለት ነው። በዚህ ላይ ደግሞ ከዴቭ ልጅ አላት። አሁን ላይ ደግሞ ወንድሟ ፊት ለፊቷ ቆሟል። እንግዲህ ዴቭ እና ሂዋን ምን እንደሚገጥማቸው ባናቅም ግን አሁን ላይ ዴቭ እየተፈጠረው ያለው ነገር በጣም ግራ እያጋባውና ህይወት እንደሰለቸችው ነው እየተናገረ ያለው ማለት ነው። ምክንያቱም አንዱን ነገር አስተካከልኩ ሲል አንድ ሌላ ጣጣ ከጀርባው ይመጣበታል ማለት ነው። አሁን ላይ ደግሞ ሞቷል አብቅቶለታል ብሎ የነገራትን የሂዋንን ወንድም በህይወት ማየቱ ቅዠት ወይስ እውነት አስብሎታል ማለት ነው።